ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 20 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ ለወራት ሲካሄዱ የቆዩት የመዋቅርና የፖለቲካ ማጥራት ህዝባዊ ውይይቶች ተጠናቀቁ። በራያ ግንባር ደግሞ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ህዝባችንን አንወጋም በማለት አፋብን አንደኛ ሚኒሊክ እዝን ተቀላቅለዋል። በቀዳሚነት ሰሙታላችሁ። የ12ኛ ክፍል ተፈታኞች ቁጥር በ300 ሺህ ማሽቆልቆሉ ተገለጸ። 87 በመቶ የሚሆኑት ተማሪዎች መውደቃቸው ታውቋል። የዓለም ባንክ ለአገዛዙ ሊሰጥ ከመደበው ዶላር ውስጥ 235.1 ሚሊዮን ዶላሩን መሰረዙን ይፋ አደረገ። ውሳኔው አገዛዙ የልማትና የሪፎርም በጀትን ለጦር መሳሪያ ግዢ፣ ለድሮን ማፋፋሚያ እየዋለው መሆኑን የሚያጋልጥ አጋጣሚ መሆኑ ተጠቁሟል። ሰሙታላችሁ። የኑሮ ውድነቱ በከፍተኛ ሁኔታ መባባሱ ሲነገር የሐምሌ ወር ብቻ የዋጋ ግሽበት ወደ 15.3 በመቶ ከፍ ብሏል። መረጃውን ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በሸዋ ለ5 ወራት የተካሄዱት የመዋቅርና የፖለቲካ ማጥራት ውይይቶች መጠናቀቃቸው ሲገለጽ በራያ ግንባር የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በአማራ ክልል የተለያዩ ቀጠናዎች በፋኖና በህዝቡ መካከል ያለውን ግንኙነት ለማጠናከር የአሰራርና የመዋቅር ስራዎችን ለማስተካከል እንዲሁም በወቅታዊ የትግል አቅጣጫዎች ላይ የሚያተኩሩ ህዝባዊ ምክክር መድረኮችና የስልጠና መርሃ ግብሮች ተጠናክረው መቀጠላቸው ተገልጿል። የአፋብን አሳምነው 5ኛ እዝ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በክላስተር ስራ በጊፍት ክላስተር ስር በሚገኙ ሁሉም ቀበሌዎች ለወራት ያህል ሲካሄድ የቆየው የማደራጀት የማሰልጠንና በወቅታዊ ጉዳዮች ላይ ያተኮረ ሰፊ ህዝባዊ ምክክር መድረክ በተሳካ ሁኔታ መጠናቀቁ ተገልጿል። በዚህ ታላቅ ህዝባዊ የምክክር መድረክና ስልጠና ወቅት በአካባቢው ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች በጥልቀት የተገመገሙ ሲሆን የህዝቡን የትግል ተሳትፎ በላቀ ደረጃ የሚያሳድጉ ጠቃሚ ሀሳቦች ተነስተው ሰፊ ውይይት ተደርጎባቸዋል። ይኸው የውይይት የአደረጃጀት መዘርጋትና የሀሳብ ማጥራት መድረክ ለነገው ሁሉን አቀፍ ህዝባዊ ትግል ጠንካራ መሰረት የጣለ መሆኑ የተገለጸ ሲሆን ህዝቡ በንቃት በመሳተፍ በቀጣይ የአማራዊ ፖለቲካዊ ውሳኔዎች ላይ ቀጥተኛ ድርሻ እንዲኖረው መንገድ የሚከፍት እንደሆነ ተመልክቷል። በመሆኑም የተጀመሩ የአሰራርና የመዋቅር ስራዎች በቀጣይነት ውጤታማ እንዲሆኑ የሚረዱ አሰራሮችና የኃላፊነት ድልድሎች ላይ ውይይት በማድረግ በክላስተርና በቀበሌ ደረጃ መሪዎች ተመርጠው ወቅቱንና ኃላፊነታቸውን የሚመጥኑ ስልጠናዎች መሰጠት ተችሏል። በውይይቱ የተሳተፉት የማህበረሰብ ክፍሎችና አመራሮች አፋብን የሚያወርዳቸውን የትግል አቅጣጫዎች በመተግበር የትግሉን ውጤታማነት ማፋጠን እንደሚገባ በአጽንኦት የገለጹ ሲሆን በተለይም አፋብን አሳምነው 5ኛ እዝ ትኩረቱን በትግሉ ላይ ብቻ እንዲያደርግ የጋራ ግንዛቤ መያዙ ተጠቅሷል። በተጨማሪም የሸዋ ህዝብ በህልውናውና በአዲስ አበባ ጉዳይ ላይ የማይደራደር መሆኑንና ለፍትህ እኩልነት የሚደረገውን ትግል አጠናክሮ እንደሚቀጥል የተገለጸ ሲሆን በወታደራዊና በአስተዳደራዊ መዋቅሮች ውስጥ ያሉ ክፍተቶች ከጊዜ ወደ ጊዜ የተሻሻሉ መምጣታቸውና ሰራዊቱም ህዝባዊነቱን በአሰራር ማረጋገጡ ተብራርቷል። በሌላ በኩል በአፋብን አንደኛ ሚኒሊክ እዝ ህዝብ ግንኙነት መምሪያ በኩል በተሰራጨው መረጃ መሰረት በወሎ ቤተ አማራ ቀጠና ራያ ግንባር የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመውጣት አፋብን አንደኛ ሚኒሊክ እዝ 102ኛ ኮርን መቀላቀላቸው ታውቋል። ፋኖን የተቀላቀሉት የመከላከያ ሰራዊት አባላት የቡድንና የተስፈንጣሪ ስናይፐር መሳሪያዎችን፣ ክላሽንኮፎችን፣ በርካታ ተተኳሽ ጥይቶችንና የእጅ ቦምቦችን ይዘው የቀረቡ መሆናቸው ተገልጿል። ከሰራዊቱ የወጡት አባላቱ ህዝባችንን አንወጋም የሚል ጽኑ አቋም በመያዝ ወደ ሚኒሊክ አንደኛ እዝ 102ኛ ኮር በመምጣታቸው በኮሩ ከፍተኛ አመራሮች በኩል ደማቅ አቀባበል ተደርጎላቸዋል ተብሏል። የ12ኛ ክፍል ተፈታኞች ቁጥር በ300 ሺህ ማሽቆልቆሉ ሲገለጽ 87 በመቶ ተፈታኞች መውደቃቸው ታወቀ። በሀገሪቱ ባለፉት 5 ዓመታት ውስጥ በትምህርት ዘርፉ በተተገበረው አዲስ የፈተና አሰጣጥ ሂደት የ12ኛ ክፍል ፈተናን የሚወስዱ ተማሪዎች ቁጥር በከፍተኛ ደረጃ በመቶ ሺዎች እያሽቆለቆለ የመጣ ቢሆንም ፈተናውን አልፈው ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በፐርሰንት ደረጃ ጨምሯል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ህዝብ ላይ ተሳልቀዋል። የትምህርት ሚኒስቴር ይፋ ባደረገው መረጃ መሰረት በ2014 ዓ.ም ከተፈተኑት ከ890 ሺህ በላይ ተማሪዎች አንጻር ሲነጻጸር በተያዘው የ2018 ዓ.ም የትምህርት ዘመን የተፈታኞች ቁጥር በ300 ሺህ ገደማ ማሽቆልቆል አሳይቶ ወደ 550,210 ዝቅ ብሏል። በዚሁ በተጠናቀቀው የፈተና ዘመን
ከተፈተኑት አጠቃላይ ተማሪዎች መካከል 74,000 ያህሉ ወይም 12.8 በመቶ የሚሆኑት ብቻ አልፈው ወደ ዩኒቨርሲቲ የመግባት እድል ያገኙ ሲሆን ቀሪው 87 በመቶ የሚሆነው ከፍተኛ የተፈታኝ ቁጥር ግን ማለፍ ሳይችል ቀርቷል። የውድቀቱ መጠን 87 በመቶ መሆኑ የትምህርት ጥራቱ መውደቅና በሀገሪቱ ያለው ሰፊ ማህበራዊና ፖለቲካዊ ቀውስ ያሳደረው ጥላ መሆኑ ይነገራል። በተለይም ከ2015 እስከ 2016 ባለው ጊዜ ብቻ ከ165,000 በላይ ተማሪዎች እንዲሁም ከ2016 እስከ 2017 ባለው ጊዜ ሌላ 100,000 ተማሪዎች ከፈተና ገበታ መቀነሳቸው የዘርፉን አሳሳቢ ውድቀት ያሳያል። በሌላ በኩል ፕሮፌሰር ብርሃኑ ነጋ ወደ ሚኒስትርነት ከመጡ በኋላ ተማሪዎችን በዩኒቨርሲቲ ግቢዎች ሰብስቦ የማስፈተን አካሄድና ከ9ኛ እስከ 12ኛ ክፍል ያሉ ይዘቶችን አጠቃለው ፈተና ማውጣት መጀመሩ ከተለያዩ አካላት የበረታ ትችት ሲሰነዘርበት ቆይቷል። አብይ አህመድ ከ3 ዓመታት ገደማ በፊት በነበራቸው መድረክ የትምህርት ጥራት ማለት ተማሪዎችን በአንድ ቦታ ሰብስቦ መፈተን ማለት አይደለም ሲሉ የትምህርት ሚኒስቴርን መመሪያና አሰራር በግልጽ ነቅፈውት የነበረ ቢሆንም በቅርቡ በፓርላማ ከተናገሩት አቋማቸው ጋር በተቃረነ መልኩ ሚኒስትሩን በትምህርት ጥራት ማሻሻል ስራቸው ሲያወድሷቸው ተስተውሏል። አገዛዙ በትምህርት ሚኒስቴር በኩል ለውትድርና የሚሆን ከትምህርት ገበታ የተገለለና ስራ አጥ ወጣት በስፋት ማግኘታቸው የሀሳብ ለውጥ እንዲያደርጉ አስገድዷቸዋል የሚል ሀሳብም ተሰንዝሯል። በትምህርት ቤቶች ደረጃ ሲታይም ባለፉት 4 ዓመታት ውስጥ ከ1,000 በላይ ትምህርት ቤቶች አንድም ተማሪ ማሳለፍ ሳይችሉ የቀሩ ሲሆን በባለፈው ዓመት ብቻ 1232 ትምህርት ቤቶች ዜሮ ያመጡ እንደነበር ይታወሳል። ይሁንና ሚኒስትሩ ቀደም ሲል ለፓርላማው ባቀረበው ይፋዊ ሪፖርት እንዳመለከተው አሁንም ቢሆን በአገሪቱ በተለያዩ አካባቢዎች በሚካሄዱ አውዳሚ ጦርነቶችና ተደጋጋሚ ድርቆች ምክንያት ሚሊዮኖች ተማሪዎች ከትምህርት ገበታ ውጪ መሆናቸው ይታወቃል። ይህም የትምህርት ተደራሽነትና ጥራት አሁንም በከፍተኛ አደጋ ላይ መሆኑን ማሳያ ነው ተብሏል። የዓለም ባንክ ለአገዛዙ ሊሰጥ ከመደበው ላይ የቀረ 235.1 ሚሊዮን ዶላር መሰረዙን ባወጣው ሪፖርት ይፋ አደረገ። ይፋ የሆነው የዓለም ባንክ ሰነድ እንደሚያመለክተው የ235.1 ሚሊዮን ዶላር የፋይናንስ ስረዛው የተከናወነው የፕሮጀክቱን መዋቅር በማሻሻል ሂደት ነው። የኢትዮጵያ ቁልፍ የመንግስት የፋይናንስ ተቋማትንና የባንክ ንዑስ ዘርፉን የቁጥጥርና የክትትል ስርዓት በማጠናከር የሀገሪቱን የፋይናንስ ዘርፍ ለማረጋጋት የታለመው የብድር ፕሮጀክት በዓለም ባንክና በብልጽግና ገንዘብ ሚኒስቴር መካከል ስምምነቱ የተፈረመው ታህሳስ 22 2017 ዓ.ም እንደነበርና ትግበራው ደግሞ በሚያዝያ ወር 2017 ዓ.ም መጀመሩ ይታወሳል። ፕሮጀክቱ በመጀመሪያ ይፋ በተደረገበት ወቅት በተያዘው የበጀት አፈጻጸም መርሃ ግብር መሰረት የኢትዮጵያ ብሔራዊ ባንክ የባንክ ንዑስ ዘርፉን የክትትልና ቁጥጥር ማዕቀፍ ለማጠናከር 107 ሚሊዮን ዶላር ለኢትዮጵያ ንግድ ባንክ ለተቋማዊ ሪፎርም መዋቅራዊ ማሻሻያ እና የካፒታል እድገት 560 ሚሊዮን ዶላር ለኢትዮጵያ ልማት ባንክ ለካፒታል እድገትና ተቋማዊ ማጠናከሪያ ስራዎች 23 ሚሊዮን ዶላር እንዲሁም ለፕሮጀክቱ አፈጻጸም ድጋፍ ተጨማሪ 10 ሚሊዮን ዶላር ተመድቦ የነበረ ቢሆንም አሁን ላይ የፋይናንስ ስረዛ መደረጉ ተረጋግጧል። በዚህም መሰረት የፕሮጀክቱ አጠቃላይ ፋይናንስ መጠን ከ700 ሚሊዮን ዶላር ወደ 485.92 ሚሊዮን ዶላር ዝቅ እንዲል ተደርጓል። ከተቀነሰው በጀት ውስጥ እስካሁን 427.95 ሚሊዮን ዶላር ወይም 88 በመቶ የሚሆነው ገንዘብ ለተቋማቱ የተከፋፈለ ሲሆን 57.97 ሚሊዮን ዶላር ደግሞ ገና ያልተከፋፈለ ቀሪ ገንዘብ መሆኑ ተጠቅሷል። የዓለም ባንክ ሪፖርት ገንዘቡ በትክክል ለምን እንደተሰረዘ ወይም ስረዛው ከየትኞቹ የፕሮጀክት ክፍሎች ላይ እንደተቀነሰ ዝርዝር ማብራሪያ አልሰጠም። የዓለም ባንክ አክሎም በሀገሪቱ ባለው ፖለቲካዊና አስተዳደራዊ ሁኔታ፣ በማክሮ ኢኮኖሚ አለመረጋጋት፣ በዘርፉ ፖሊሲዎችና በቴክኒካዊ ዲዛይን ምክንያት የፕሮጀክቱ አጠቃላይ የአደጋ ስጋት ደረጃ አሁንም ከፍተኛ ሆኖ መቀጠሉን አስታውቋል። የዓለም ባንክ ለኢትዮጵያ የፋይናንስ ዘርፍ ማጠናከሪያ ከፈቀደው 700 ሚሊዮን ዶላር ውስጥ 235.1 ሚሊዮን ዶላሩን ማለትም ከ1/3 በላይ የሰረዘበት ውሳኔ አገዛዙ ከውጭ የሚገኘውን የውጭ ምንዛሬ ለታለመለት የፋይናንስ ሪፎርም ሳይሆን ለጦር መሳሪያ ግዢና ጦርነት ማስፈጸሚያ እያዋለው መሆኑን የሚያጋልጥ አጋጣሚ ሆኗል የሚሉ አስተያየቶችም እየተሰጡ ነው። በሀገሪቱ ባለው የፖለቲካ ሁኔታ ምክንያት የዓለም ባንክ የፕሮጀክቱን የአደጋ ስጋት ደረጃ ከፍተኛ ሲል መፈረጁን የገለጸው አገዛዙ በየወሩ ለድሮን፣ ለጦር መሳሪያ ግዢ፣ ለወታደራዊ ስንቅና ለጦርነት ማስፈጸሚያ የሚሆን በመቶ ሺዎች የሚቆጠር የውጭ ምንዛሬ ዶላር የሚፈልግ በመሆኑ ከውጭ ለጋሾችና አበዳሪዎች በብድር ስም የሚያገኘውን ገንዘብ ለትክክለኛው የባንኮች ካፒታል እድገትና የኢኮኖሚ መረጋጋት ከመጠቀም ይልቅ ቀጥታም ሆነ በተዘዋዋሪ ወደ ወታደራዊ ወጪዎች አቅጣጫውን እንዲቀይር በማድረጉም እንደሆነ እየተነገረ ነው። የኢትዮጵያ ንግድ ባንክን የመሰሉ ግዙፍ ተቋማት የእውነተኛ ሀብት ጥራት ግምገማ ሳይከናወንና
የሂሳብ መዝገብ ማስተካከያ ሳይደረግ መቅረቱ አገዛዙ የፋይናንስ ተቋማቱን ሀብት ለጦርነት ወጪዎች ማስፈጸሚያና ለራሱ የፖለቲካ ህልውና መጠበቂያ እየዋለው መሆኑን ያሳያል። በመሆኑም ዓለም አቀፍ አበዳሪ ተቋማት የሚመድቡት የልማትና የሪፎርም በጀት ለታለመለት ዓላማ ከመዋል ይልቅ ለጦርነት ማፋፋሚያ የሆነ መምጣቱን ተረድተው ዶላሩን ብድር ለመሰረዝና ገንዘቡን ላለመልቀቅ እንደተገደዱ የዘርፉ ተንታኞች ያመለክታሉ። የሀገሪቱ የኑሮ ውድነት ከቁጥጥር ውጪ በመሆን የሐምሌ ወር ብቻ የዋጋ ግሽበት ወደ 15.3 በመቶ ከፍ ማለቱ ተገለጸ። የምግብና ምግብ ነክ ያልሆኑ ዕቃዎች ዋጋ በከፍተኛ ሁኔታ መናሩ የተገለጸ ሲሆን መሰረታዊ የፍጆታ ዕቃዎች ዋጋ መጨመር የሰፊውን ሕዝብ የዕለት ተዕለት ሕይወት ከባድ ፈተና ውስጥ ጥሎታል። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ያደረገው አዲስ ወርሃዊ መረጃ እንደሚያመለክተው የሐምሌ ወር 2018 ዓ.ም አጠቃላይ የዋጋ ግሽበት ወደ 15.3 በመቶ ከፍ ብሏል። የአሃዝ ባለፈው ሰኔ ወር ከነበረበት 13.9 በመቶ እና ባለፈው ዓመት ተመሳሳይ ወቅት ከተመዘገበው 13.7 በመቶ ጋር ሲነጻጸር ከፍተኛ ጭማሪ ያሳየ ሲሆን በየዕለቱ በኑሮ ውድነት ለሚፈተነው ሰፊው ሕዝብ ተጨማሪና ከባድ የኢኮኖሚ ጫና ፈጥሯል። የስታቲስቲክስ አገልግሎቱ መረጃ እንደሚያሳየው የታየው የዋጋ ጭማሪ በምግብና ምግብ ነክ ባልሆኑ ዕቃዎች ላይ በተመሳሳይ ሁኔታ ታይቷል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት በሰኔ ወር ከነበረበት 15.1 በመቶ በሐምሌ ወር ወደ 15.7 በመቶ ያደገ ሲሆን ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት ደግሞ በሰኔ ወር ከነበረበት 12.2 በመቶ በሐምሌ ወር ወደ 14.8 በመቶ አድጓል። በተለይም የህዝቡን የዕለት ተዕለት ህይወት በቀጥታ የሚነኩ መሰረታዊ ፍጆታ ዕቃዎችና አገልግሎቶች ዋጋ ከቁጥጥር ውጪ በሆነ ሁኔታ መናሩ ታውቋል። በዓመታዊ ደረጃ ከፍተኛ ጭማሪ ካስመዘገቡት የምግብ አይነቶች መካከል ስኳር፣ ማርና መሰል ነገሮች የ39.4 በመቶ ዓመታዊ ጭማሪ፣ ቡናና አልኮል የሌላቸው መጠጦች የ33 በመቶ ጭማሪ፣ ስጋ የ21.6 በመቶ ጭማሪ፣ ዘይትና ቅባቶች የ20.3 በመቶ ጭማሪ፣ አትክልትና ፍራፍሬ የ19.2 በመቶ ጭማሪ እንዲሁም ወተት፣ አይብና እንቁላል የ18.9 በመቶ ጭማሪ በአንድ ወር ውስጥ ማስመዝገባቸው ተጠቅሷል። ከምግብ ዕቃዎች ባሻገር ምግብ ነክ ባልሆኑ ዘርፎችና አገልግሎቶች ላይ የታየው የዋጋ ጭማሪም የዜጎችን የመግዛት አቅም እጅግ አድግሞታል። በዓመታዊ ደረጃ የትምህርት ወጪ የ25.3 በመቶ ጭማሪ በማስመዝገብ የመጀመሪያውን ደረጃ የያዘ ሲሆን ትራንስፖርት በ15.6 በመቶ፣ ምግብ ቤቶችና ሆቴሎች በ15.3 በመቶ፣ የቤት ዕቃዎችና ቁሳቁሶች በ15.2 በመቶ እንዲሁም አልባሳትና ጫማዎች በ15 በመቶ አድገዋል። የመኖሪያ ቤት፣ ውሃ፣ ኤሌክትሪክ፣ ጋዝና ሌሎች ነዳጆች ደግሞ የ13.3 በመቶ ጭማሪ አሳይተዋል። የኢትዮጵያ ስታቲስቲክስ አገልግሎት ለረጅም ጊዜ ምግብ ነክ ያልሆኑ ዕቃዎች የዋጋ ጫና መባባስ፣ የብር የመግዛት አቅም ከዶላር አንጻር መዳከምና የዓለም አቀፍ የነዳጅ ዋጋ መጨመር ከፈጠሩት ተጽዕኖ ጋር ያያያዘው ሲሆን አብዛኛዎቹ ምርቶች ከውጭ የሚገቡ ወይም ከውጭ በሚገቡ ጥሬ ዕቃዎች ላይ የተመሰረቱ በመሆናቸው የዋጋ ንረቱ ሊባባስ እንደቻለ አስረድቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።